የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር ዲስትሮይ ለሚያረጋቸው ነገር ለሚያጠፋቸው ነገር በር ከፍተው ይሰጣሉ። የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽ ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽ ነገር አትዩ። ወደ ውስጥሽ አሜሪካን ኤምባሲ ገባሁ። አሜሪካን ኤምባሲ ስገባ ኢንተርቪው ያደረገችኝ ሴት ቪዛ አልሰጠችኝ። መንግስት ለካ ለሐኪሞች ለሜዲካል ዶክተርስ ቪዛ እንዳትስጡብን ብሎ ለአሜሪካን ኤምባሲ በዛ በኩል አመልክቷል። ለሜዲካል ዶክተር ስፔሲፊካሊ አትስጡብን ብሏል። ፊቴ ላይ ድርግም ብሎ ነው የተዘጋው። ጠብቀሽ በሱ ሰዓት ሲሆን በክብር ነገሮች መደረጋቸው አይደለም። ነገሮች ዝም ብለው ሊደረጉ ይችላሉ። በክብር ደግሞ ሊደረግልሽ ደግሞ ይችላል። መጀመሪያ ወደ ዓለም ላይ ያሉ የእድል በሮች ኦፖርቹኒቲስ ዶርስ ኦፍ ኦፖርቹኒቲስ ከመሄዳችን በፊት እኛ ጋር ስላሉ በሮች እንድናወራ ፈልጋለሁ። እነዚህ እኛ ጋር ያሉ በሮች አንደኛው የልባችን በር ነው ወይም የአእምሮአችን በር ነው። የተለያየ ነገር ወደ አንቺ ሊመጣ ይችላል። ጥሩ አስተያየቶች ወደ አንቺ ይመጣሉ፣ የሚያሞግሱሽ ይመጣሉ፣ የሚያንጹሽ ይመጣሉ፣ ኢንካሬጅ የሚያደርጉሽ ይመጣሉ። ከዛ ከፍተሽ ልብሽን የምታስገቢያቸው ጠቃሚ ነገሮች አሉ። ግን ደግሞ የሚጎዱ የማይጠቅሙ ምንም ፋይዳ የሌላቸው የማይረቡ ጥቅም የሌላቸው ደግሞ አስተያየቶች፣ ስድቦች፣ ሊጎዱሽ የሚችሉ ነገሮች ይመጣሉ። እነዛ የሚመጡበት ጊዜ አሁን ኢትሳፕቱዩ ልብሽን መዝጋት፣ አእምሮሽን መዝጋትና እነዛን የማይጠቅሙ ነገሮች ቢሮሽ ውስጥ ባስኬት አለ አይደለም ቆሻሻ የምትይበት እነዛን እዛ ውስጥ መጣል። ሰዎች ጠይቀውኛል በዚህ ሰሞን በጣም አንዳንዴ ኃይለኛ ተቃውሞ ሲመጣ አንተ እንደተረጋጋህ ነው መልስም ስትሰጥ በቃ ዘና ብለህ ነው ይላሉ። እዛ አውቀው እውነታቸው ነው። ምንድነው የማደርገው ነው የኔ ልብ አለ፣ የኔ አእምሮ አለ፣ በር አለው። የማይሆኑ ነገሮች ሲመጡ በሬን ዝግት አደርጋለሁ። የአእምሮዬን በር ዘጋዋለሁ፣ የልቤን በር ዘጋዋለሁ። ስለዚህ ሊጎዱኝ አይችሉም። አያቸዋለሁ። ይሄ ይጠቅማል ወስደዋለሁ። በር ከፍቼ የማይጠቅም ነው ዝም ብሎ ጋርቤጅ ነው መሰበስብና ባስኬት ውስጥ ጥለዋለሁ። አለቀ። ከዛ አእምሮሽ ሰላም እንደሆነ ልብሽ ሰላም እንደሆነ ይውላል። አሁን ተመልካቾቻችንም ልባቸው መጠበቅ አለባቸው። አንዳንድ ጊዜ ተጎዳሁ ይላሉ ሰዎች። እንትና እንደዚህ ያለኝና በጣም ተጎዳሁ፣ እንዲህ ያለችኝና ተጎዳሁ፣ እንዲህ አይነት አስተያየት ሰማሁና ተጎዳሁ። ለምን ትጎጃለሽ? ሰዎች የፈለጉትን ይበሉ፣ ግን አንቺ ጋር በር አለ ላለመቀበል፣ ልብሽን ለመዝጋት፣ አእምሮሽን ለመዝጋት እና የመጡትን መርዛማ የሆኑ ነገሮች አንስተሽ ይሄ አይጠቅሙም፣ ይሄ መርዝ ነው ትተዋለሽ። ዓለም ላይ ያሉ ሰዎች የፈለጉትን የመናገር መብት አላቸው፣ አስተያየት የመስጠት መብት አላቸው። እኔ ደግሞ ልቤን ዘግቼ አእምሮዬን ዘግቼ አልቀበለውም፣ አላስገባውም፣ አልጎዳም ለማለት በሬን ለመዝጋት የአእምሮ በሬን ለመዝጋት ልቤን ለመዝጋት መብት አለ። ያ ብቻ አይደለም፣ የጆሮ በር አለ፣ የአይን በር አለ። መስማት የሌለብሽን ነገር አትስሚው። ለምን ትሰሚያለሽ? የማይጠቅም ከሆነ አትስሚው። ማየት የሌለብሽን ነገር አትዩ። ወደ ውስጥሽ የሚገቡበት በሮች ስለሆኑ እነዚህ እኛ ስልጣን ያለን በሮች ናቸው። እኛ የምንሰለጥንባቸው በእነዚህ በሮች ላይ ስልጣን አለን። ከዛ ደግሞ የህይወትሽ በር አለ። አንዳንድ ሰዎች የህይወት በራቸውን የኑሮ በራቸውን ለሚጎዳቸው ነገር ዲስትሮይ ለሚያረጋቸው ነገር ለሚያጠፋቸው ነገር በር ከፍተው ይሰጣሉ እና ይህንን በራቸውን ስልጣን ስላላቸው መዝጋት አለባቸው። መዝጋት ያለባቸውን የህይወት በር መዝጋት አለባቸው። በምድር ላይ ደግሞ ስንኖር ምንፈልጋቸው እድሎች አሉ። መማር የሚፈልግ ሰው የትምህርት በሮች እንዲከፈቱለት ይፈልጋል አይደል? የመጀመሪያ ዲግሪውን የሰራ ማስተርስ መስራት ይፈልጋል። የመጀመሪያውን ያልተማረ የትምህርት እድል ይፈልጋል። ከዛ የሥራ በሮችም ይፈልጋል፣ መስራት ይፈልጋል። አሁን እንዲከፈቱ ማድረግ ያለብንን ነገሮች እንይ። የመጀመሪያው መደረግ ያለበት መጠበቅ አለብን። መጠበቅ እንዳለ ወጣቶች ማወቅ አለባቸው፣ ትላልቅ ሰዎችም ማወቅ አለባቸው። የኔ ምሳሌዎች ልንገርሽ።
ከሜዲካል ስኩል እንደወጣው መጀመሪያ ፕሮግራሜ ቅዴን ከመቀየሬ በፊት ውጭ ሄጄ ስፔሻላይዝ ውጭ አደርጋለሁ፣ ስፔሻሊቲ እዛ እሰራለሁ፣ ሳይኪያትሪ እሰራለሁ ብዬ አሰብኩኝ። ከዛ በሆነ ፕሮሰስ አሜሪካን ኤምባሲ ገባሁ። አሜሪካን ኤምባሲ ስገባ ኢንተርቪው ያደረገችኝ ሴት ዶክተር ጥሩ ነው ግን እኔም መክርህ በጣም በአገርህ ጠንክረህ እንድትሰራ ነው አለች እና ምክር ሰጠችኝና ቪዛ አልሰጠችኝ፣ ከለከለችኝ ማለት ነው። በዛ ሰዓት እኛ ያላወቅነው ነገር ምንድነው? መንግስት ለካ ለሐኪሞች ለሜዲካል ዶክተርስ ቪዛ እንዳትስጡብን ብሎ ለአሜሪካን ኤምባሲ በዛ በኩል አመልክቷል። በኢህአዴግ ዘመን ነው እና ሐኪሞች በጣም ስለሚወጡ ከሀገር እና ትንሽ ስለሆነ ሀገር ውስጥ ያለው የሐኪም ቁጥር በኋላ ነው በብዛት ማስተባረክ ጀመረው። ለካ በጎን ሄዶ አሜሪካን ኤምባሲ ጠይቋል፣ አፕላይ አድርጓል በስነ ስርዓት መንግስት ለሜዲካል ዶክተር ስፔሲፊካሊ አትስጡብን ብሏል። ከዛውን ዝግ ነው በሩ ማለት ነው። ሞከርኩ፣ ዝግ ነው። ፊቴ ላይ ድርግም ብሎ ነው የተዘጋው። ከዛ መጠበቅ ነበረብኝ። ሐሳቤንም ለወጥኩ። እዚህ ሀገር ሌሎች ትምህርቶችን እንዳደርግ ማስተርሶቹን ለመስራት ወሰንኩ። ግን አሜሪካ ለመሄድ ካሰብኩበት ጊዜ ከ4 ዓመት በኋላ ነው የሄድኩት። ከ4 ዓመት በኋላ ግን ሲሄድ 4 ዓመት መጠበቅ ነበረብኝ። ከ4 ዓመት በኋላ ግን ሲሄድ መኖሪያ ፈቃድ አገኘሁ፣ ግሪን ካርድ አገኘሁ። ከዛ በየዓመቱ መመላለስ ነበረብኝ። ከዛ ደግሞ ፓስፖርቱን አገኘሁ በአንድ ቦታ ስላልኩት። ስለዚህ መጠበቅ ነበረብኝ፣ የግድ ነው። በሩ ሲዘጋ የሆነ እድል አጋጣሚ ፈልገው ሰዎች በሩ ሲዘጋባቸው they have to wait መጠበቅ አለባቸው። ጠብቀው ግን ይከፈታል። ስለዚህ አሁን ደግሞ መማር ፈለግኩኝ። መማር ስፈልግ ደግሞ ቅድም እንዳልክሽ ነው፣ እዛ ሄዶ ስፔሻላይዝ ማድረጉን ትቻለሁ። ዩኒቨርሲቲ ለመግባትና ማስተርሶችን ለመስራት ግን ትራቭል አደረግ ነበር። አሁን ደግሞ መጠበቅ ነበር ትክክለኛው ጊዜ ግን ሲመጣ 6 ኪሎ ገባሁ። ሳይኮሎጂ ተወዳድሬ 6 ኪሎ ገባሁ። ማስተርሴን ሰራሁ እዛ። ከዛው እያለሁ ትሮፒካል ሜዲሲን እንደተጀመረ ሰማሁ እዛ አዲስ አበባ ዩኒቨርሲቲ። በዛው ቀጠልኩ። ከዛ ቴዎሎጂ ደግሞ እምቢ አልኩና 3ቱን ሰራሁ። ግን እንደው አልጋ ባልጋ ቀይ ምንጣፍ ግን አልነበረም፣ መጠበቅ ነበረብኝ። እና አንዳንድ በሮች ሲዘጉ ተስፋ ከመቁረጥ ይልቅ ከማዘን ይልቅ አልተሳካም ብሎ ከመቆዘም ይልቅ ነገርን ሁሉ በጊዜ ውብ አድርጎ ሰራው ተብሎ እንደተጻፈ በትክክለኛው ጊዜ ስለሚሆኑ እነዛ ነገሮች መጠበቅ ያስፈልጋል። ወደሚቀጥለው ነጥብ ስንመጣ ከመጠበቅ ቀጥሎ ያለው እናያለን። ግን አባቶቻችን ምሳሌ ይሆኑልን። ለምሳሌ አብርሃምን ተመልከች፣ ወይም ደግሞ በእስልምና ደግሞ ኢብራሂም ተመልከች። እንደሱ በእግዚአብሔር የተወደደ ሰው ወይ በአላህ የተወደደ ሰው የለም። he had to wait 25 ዓመት መጠበቅ ነበረበት። ልጅ እንደሚወልድ ተነግሮት 25 ዓመት መጠበቅ ነበረበት። ከዛ እስማኤልን ወልዷል። ከዛ ደግሞ ይስሐቅን ወልዷል። ግን ይሄ ሰውዬ መጠበቅ ከነበረበት ያ እንደዛ የተወደደ ሰው መጠበቅ ከነበረበት የኔ መጠበቅ አያስገርም። በጣም የተወደደ ሰው ሞሴስ 40 ዓመት መጠበቅ ነበረበት። 40 years መጠበቅ ነበረበት። ተሰዶ 40 ዓመት በቤተ መንግስት ኖሮ ከዛ ተሰዶ ወጥቶ ሚስት አግብቶ ልጆች ወልዶ ያ የተገባለትን የተስፋ ቃል እስኪያገኝ ድረስ 40 ዓመት መጠበቅ ነበረበት። ክርስቶስ ከመምጣቱ በፊት ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች ተብሎ የተነገረው ክርስቶስ ከመወለዱ ከ730 ዓመት በፊት ነው ኢሳይያስ የተናገረው። መጠበቅ ነበረባት አለ። ስለዚህ ይሄን የመጠበቁን ፕሪንሲፕል ከተማርን ጊዜውን የምታውቂው ልብሽ ያውቀዋል። መጀመሪያ ነርቨስ ትሆኛለሽ፣ ትነጫነጫለሽ፣ ምን ትያለሽ። ከዛ ግን ጊዜው ሲደርስ ግን እንዴት አሳምሮ እንደሚሰራው አንዳንዱ ነገር ፍቅር የሚዘገይብሽ በክብር ሊያደርገው ስለሚፈልግ ነው። በክብር ጠብቀሽ በሱ ሰዓት ሲሆን በክብር ነገሮች መደረጋቸው አይደለም። ነገሮች ዝም ብለው ሊደረጉ ይችላሉ። በክብር ደግሞ ሊደረግልሽ ደግሞ ይችላል። ስለዚህ አንዳንዱ ነገር ጠብቀሽ በሱ ጊዜ ሲሆን
በክብር ይደረጋሉ እና ልብሽ ያውቀዋል። እንደ ሃይማኖት ትጸልያለሽ። አሁን የሚቀጥሉ መደረግ ያለባቸው ነገሮች አሉ። እሱን ታደርጊያለሽ፣ ከዛ ትጠብቂያለሽ እና የምድር ኑሮ ዝም ብሎ ቀላል እንዳልሆነ መረዳት ያስፈልጋል። ቻሌንጆች እንዳሉት መረዳት ያስፈልጋል። ሰዎች አምሮባቸው ተሳክቶላቸው ስታይ እንዲሁ በቃ ቀላሉ እንደሆነላቸው አለማሰብ፣ ድንገት ሀብታም እንደሆኑ አለማሰብ፣ ያለፉበት ቻሌንጅ ከህይወታቸው መማር ያስፈልጋል እና ይሄ በጣም አስፈላጊ ነው። ሁለተኛው ከመጠበቅ ብቻ መጠበቅ ደግሞ ዝም ብሎ ቁጭ ብሎ መጠበቅ አይደለም። ከመጠበቅ ጋር ደግሞ ሁለተኛው መሞከር አለ፣ ማንኳኳት አለ። ለምሳሌ ስኮላርሺፕ የሚጠብቅ ልጅ ቁጭ ብሎ ቤቱ ሲጠብቅ ቢኖር አይሆንም። ምን ማድረግ አለበት? አፕላይ ማድረግ አለበት። አፕሊኬሽኑን መላክ አለበት። ድሮ አንድ ማውቀው ልጅ ነበር፣ ወደ 100 አፕሊኬሽን ሳይልክ አይቀርም። ይህ ፍቅር በየቀኑ ይሞላል፣ ይልካል፣ ይሞላል፣ ይልካል፣ ይሞላል። በየቀኑ ነው የሚነግረኝ። እንትን ዩኒቨርሲቲ ላኩ፣ እንትን ዩኒቨርሲቲ ላኩ። ተደረዱ እግዚአብሔር ሆይ ልጅ አድርግለት። ያልሞከረው የለም። የሚገርምሽ ነገር መጨረሻ ላይ ተሳክቶለት ሄዶ መጀመሪያ ዲግሪውን ሰርቶ ማስተርሱን ሰርቶ አይ ቲንክ አሁን ፒኤችዲውን እየሰራ ነው። ሂ ሃድ ቱ ኖክ፣ ማንኳኳት አለበት እና ዝም ብለን ቤታችን ቁጭ ብለን ሳይሆን ስራዎችም ከሆነ ስራዎቹን መስራት፣ ማመልከት ያለብን ቦታ ትምህርት ከሆነ ማመልከት፣ መሞከር በትክክለኛው መንገድ። ከዛ ስራም የሚፈልግ ከሆነ መዞር፣ ስራ አፕሊኬሽን መሙላት፣ ታል የተባለበት ቦታ ላይ መሞከር፣ ማንኳኳት፣ አንዱ ይከፈታል። ስለዚህ ይሄድ ማድረግ ደግሞ ትጋት ደግሞ ያስፈልጋል፣ ዲሊጀንስ ያስፈልጋል። ህልም ይኖረናል፣ ቪዥዋላይዝ እናደርጋለን ድሪማችንን። ከኛ የሚጠበቁ ነገሮች አሉ። እኛ አክት ማድረግ አለብን፣ እኛ መውጣት አለብን፣ መስራት አለብን፣ መማር አለብን። ለህልማችን መሳካት የምናደርጋቸው ነገሮች መኖር አለባቸው። ከዛ ፌል ስናደርግ ደግሞ በቃ አሁን ደግሞ ፌል አድርጌያለሁ፣ እንደገና ንግድ ጀመረ፣ ከሰረ፣ እንደገና ይሞክራል፣ እንደገና ይሰራል። እንደዛ ነው የተሳካላቸው ሰዎች። አሁን ስኬታማ የሆኑት የሆነ ሱቅ ከፍተው ከስራው ዘግተው የሆነ ሞክረው ሳይሳካላቸው የሆነ አድርገው ሳይሳካ ከዛ መጨረሻ ላይ ይሳካል። አጋጣሚዎች ይፈጠራሉ። ነገሮች የሚደረጉበት ያቺ ሰረንዲፒቲ የምንላት እኔ ሰረንዲፒቲ እወዳታለሁ እና ሰረንዲፒቲ አጋጣሚዎች ናቸው። በቃ በአጋጣሚ ሌላ ማነሳት ምሳሌ ያለች ከአሜሪካን ሀገር ወደ ኢትዮጵያ መጽሐፍቶች ማስገባት ትፈልጋለች። ሴትዮዋ ፈረንጅ ነች፣ እቺ ደግሞ ነጭ አሜሪካዊት ነች እና ማስገባት ትፈልግና ወደ ኢትዮጵያ ትመጣለች። አንድ ሰው አታውቅም ኢትዮጵያ ውስጥ አንድ ሰው። ከዛ ፕሌን ውስጥ ትገባለች። ፈርስት ክላስ ነው የተቀመጠችው። አጠገቧ ትመጣና አንዲት ኢትዮጵያዊ አጠገቧ ትቀመጣለች። አሁን ችን ሴት ላናግራትልና ወደ ኢትዮጵያ እየሄድኩ ነው፣ እኔ ያለኝ ቪዥን መጽሐፍቶች ማስገባት ነው ኢትዮጵያ ውስጥ ማንንም ሰው አላውቅም። ይሄንን ጉዳይ ደግሞ ከትምህርት ሚኒስቴር ጋር ሳትነጋገሪ ማድረግ አትችም ብለውኛል። አሁን ኢትዮጵያ ሄጄ ትምህርት ሚኒስቴርን ማነጋገር አለብኝ። ትረጂኛለሽ ወይ አለቻት ሴትዮዋን፣ ነጯ ኢትዮጵያዊቷን። ከዛ ኢትዮጵያዊቷ ሳቀች እና አወረዳሻለሁ አለቻት። በእውነት አወረዳሻለሁ። ትምህርት ሚኒስቴር የምታውቂው ሰው አለ አለቻት። አላውቃለሁ አለች። በጣም ተደሰተች ነጯ። በቃ ትረጂኛለሽ ማለት ነው። እዛ ኢትዮጵያዊቷ ዞረለችና የትምህርት ሚኒስትሯ እኔ ነኝ አለቻት። የትምህርት ሚኒስትሯ እኔ ነኝ አለቻት። ገነት ዘውዴ ነበረች የዛ ጊዜ። አሁን እቺ ሴት መታ እዚህ ወንበር ላይ ተቀምጣለች። ሚኒስትሯ መታ አጠገቧ ተቀምጣለች። ግን ፍላይቱ የተለያየ ቀን ሊሆን ይችል ነበር። ወንበራቸው የተለያየ ሊሆን ይችል ነበር። ብዙ የማይሆንበት አጋጣሚዎች ነበሩ። ግን በዛ አጋጣሚ ሆነ። አንዳንዴ በሩን የሚዘጋው ራሱ ፈጣሪ ሊሆን ይችላል፣ አላህ ሊሆን ይችላል፣ እግዚአብሔር ሊሆን ይችላል። ኖህን አስታውሺ። ኖህ የጥፋት ውሃ ሊመጣ ሲል እሱን እስከ ልጆቹ እስከ ሚስቶቻቸው እሱም ሚስቶቹ ከዛ ከየእንስሳው አደረገ አስገባና ከውጭ በኩል ዘጋበት ይላል። ከውጭ በኩል ዘጋበት። አንዳንዱ በር ለፕሮቴክሽን ተብሎ አንቺን ለመጠበቅ ብሎ እሱ ራሱ የሚዘጋቸው በሮች አሉ።
አትታገይ፣ አታሸንፊ። ምክንያት አለው፣ እሱ የዘጋበት ምክንያት አለው። ከጥፋት ሊያድንሽ፣ ከጉዳት ሊያድንሽ ፈልጎ ነው።